ጤና ይስጥልን ክቡራትና ክቡራን የጠየምበር ተከታታዮቻችን ዛሬ ደግሞ ከዝናው ዓለም ልንሻገር ወደድንና ልናነሳላችሁ ወደድነው እንግዳችን በተለይም በሆሊውድ ውስጥ በርካታ ያሉ ስራዎችን በመስራት የሚታወቅና ዓለምን ያነጋገረ ድንቅ ተዋናይ ነው። ዘ ግላዲያተር፣ ዘ ኢንሳይደር እንዲሁም ቢ ኬርፉል ማይንድ፣ አሜሪካን ጋንግስተርና ሮቢን ሁድን ከነዚህ ታዋቂ ፊልሞች ቢያንስ አንዱን ያየ የዛሬ ብራችንን ጫፍ ትኩረት ማን እንደሆነ በቀላሉ ይረዳል። ሰውየው በእነዚህ ፊልሞች ያሳየው ያስተዋወን ጥበብ እጅግ ታላቅ ነበሩና ከ15 በላይ ሽልማቶችን ከ20 በላይ የሽልማት እጩነትና ዓለም አቀፍ ዝናን አጎናጽፎታል። ይህ ትውልድ ኒውዚላንድ እና ዜግነቱ አውስትራሊያዊ ግለሰብ ከምርጥ አክተርነት በተጨማሪ የተዋጣለት ፕሮዲዩሰርና ሙዚቀኛ ሆኖ የጥበብ ውቅያኖስ ላይ እየዋኘ የሚገኝ ነው። የ48 ዓመት ጎልማሳ ነበር በወቅቱ። ሩሴል ክሮ። ጤና ይስጥልን ጠይም ብዕር። እንግዲህ ስለ ብዕር ስናነሳ በብዕር የሰፈሩ ዛሬ ይሆናሉ፣ ትናንት ይሆናሉ፣ ቆየት ያሉ ነገም ሊመጡ የሚችሉ በርካታ ሰዎች የምናነስባት ይሆናል። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ይወዳጁን። ስለ ጅማሩ እናንሳ። ሚያዝያ 7 ቀን 1964 ጆክሌን ዶቪን እና የጆሃን አሌክሳንደር ክራውን የአብራክ ክፋይ ሆኖ ይችን ዓለም የተቀላቀለውን ሕፃን ብዙዎች አክተር ይሆናል ሲል ተነበዩለት። እርግጥ እናቱ አባቱ እንዲሁም አያቱ የፊልም ባለሙያዎች መሆናቸው የሚያሳርፍበት ተጽዕኖ ተዋኝ እንዲሆን ያስገድደዋል። የዘራረጉ የተመዘዘው ስኮትላንድ ከጀርመንና እንግሊዝ ቢሆንም የተወለደው ግን ኒውዚላንድ ነው። ክሮውን ዕድሜው 4 ሲደርስ ወላጆቹን ተከትሎ ሲድኒ አውስትራሊያ ገባ። ወላጆቹ አውስትራሊያ የገቡት በፊልም ኢንዱስትሪ ውስጥ ለነበራቸው ስራ ሲሉ ነበር። ክሮ ወላጆቹን ተከትሎ አውስትራሊያ በገባበት ወቅት ደግሞ የእናቱ የጡት አባት ፕሮዲዩስ ያደረገው የአውስትራሊያ ቴሌቪዥን ተከታታይ ድራማ ላይ አሳተፈው። በኋላ ዘ ሰም ኦፍ አስ እና ዘ ያንግ ዶክተርስ የተሰኙ ሌሎች ድራማዎች ላይ በመተወን ልምዱን ከፍ አደረገ። አሁን ትወና ህልሙና ዓላማው አድርጎም ይኖር ጀመረ። ክሮው እስከ 14 ዓመቱ ድረስ ኑሮን አውስትራሊያ አድርጎ ትምህርቱን በዚያው ተከታትሏል። በቀጣይነት ደግሞ ወላጆቹን ተከትሎ ወደ ኒውዚላንድ ተመልሷል። ክሮው እስከ 16 ዓመቱ ትምህርቱን በአግባቡ ቢከታተልም ከዚህ በኋላ ግን የሌት ተቀን ትግሉ ህልሙን ማሳካት ብቻ ነበረ። እስኪ ደግሞ ስለ ስራዎቹ እናንሳ። ከ1980ዎቹ አጋማሽ ክሮ ቶም ሻርፕሊን በተባለ ጓደኛው ምክር የሙዚቃ ስራዎች ላይ ተሳተፈ። ብሔራዊ ድራማዊ የጥበብ ተቋም ገብቶ ለመማር ሲል በ21 ዓመቱ ወደ አውስትራሊያ ተመለሰ። የቲያትር ቤት ተቀጣሪ የሆነን አንድ ወጣት ስለኔ የሚያስበውን ይነግረኝ ዘንድ ከዕለታት አንድ ቀን ጠየቅኩት ይላል። ወጣቱም ሳያቅማማ ጊዜን አታባክን፣ አንድም አዲስ ነገር አታገኝም፣ እዚህ ካገኘህ የምታገኘው መጥፎ ባህሪዎችን ብቻ ነው፣ ስለዚህ ቶሎ ጥፋ ሲል መልሶት። ክሮ በ1986 እስከ 1988 ባሉ 2 ዓመታቶች ውስጥ በከፍተኛ ደረጃ ተወዶ ለእይታ የበቃውን ዘ ሮክ ሆረር ሾው የተሰኘ ሲሪየስ ላይ በዳይሬክተር ዲኒየን ዊኒየር ግፊት ለመተወን ቻለ። በ1988 ለእይታ የበቁ ብለድ ብራዘርስ እና ቦዲ ቦይ፣ ጀሃኒ ኤንድ ዘ ፕሮፊት ኦፍ ዱም የተሰኙ 2 ድራማዎች ላይ ተሳተፈ። ናይበርስ ኤንድ ሊቪንግ ዊዝ ዘ ሎ የተሰኙት የቴሌቪዥን ድራማዎችን ከሰራ በኋላ ማለትም በ1990 ላይ ደግሞ የመጀመሪያ ፊልሙን ዘ ክሮሲንግ ለእይታ በቃ። በ1992 ፖሊስ ሪሲዩ የተሰኘ ፊልም ላይ ከተወነ በኋላ በምርጥ አክተርነት ለአውስትራሊያ ፊልም ተቋም ሽልማት የበቃበት ሪሜምበር ስቴንፈር የተሰኘውን ፊልሙን በመስራት ይታወቃል። ይህ የአውስትራሊያ ስኬቱ ቀስ በቀስ ቀልቡን ባህሩን አሻግሮ ሆሊውድን እንዲናፍቅ ገፋፋው። እናም ጓዙን ሸክፎ የፕላኔታችን የትወና ፈርጦች መንደርን ተቀላቀለ። ከዴንዝል ዋሽንግተን ጋር እንዲሁም ከሻሮን ስቶር ጋር ዘ ኪዊኬንድ ዘ ዴድ የተሰኙ 2 ፊልሞችን ከሰራ በኋላ የ3 ኦስካር እና የአካዳሚ ሽልማቶችን የጠራረገባቸው ፊልሞችን አከታትሎ በመስራት ከተላላቆቹ መንደር ጎልቶ ታየ። አውስትራሊያ ምንም እንኳን ወደ ሆሊውድ ቢኮበለልባትም ያለፈ ድካሙን ቆጥራ የ2001 ላይ ሴኔተር የተሰኘ ሜዳሊያም አበርክታለታለች። ክሮው 2001 ለእይታ ባበቃው ግላዲያተር በተሰኘ ፊልሙ ላይ ዓለም አቀፍ ዝናን መጎናጸፍ ቻለ። ግላዲያተር፣ ዘ ኢንሳይደር እና ቢዩቲፉል ማይንድ በተሰኙ ተከታታይ ፊልሞች ላይ ያሳየው አስደናቂ አተዋወን ጥበብ ለ3 የኦስካር ሽልማቶች እጩነት ለባፍታ፣ ለጎልደን ግሎብ እና ለስክሪን አክተርስ ጊልድ ሽልማት አብቅቶታል። ከፊልሞች ደግሞ 2 የምርጥ ምስል ተሸላሚ ሆነውለታል። ክሮው ከ1997 እስከ 2003 ባሉት 6 ዓመታት ውስጥ ከላይ ከተጠቀሱ 3 ስኬታማ ፊልሞች በተጨማሪ ኤልኤ ኮንፊደንሻል እና ማስተር ኤንድ ኮማንደር፣ ዘ ፌር፣
ዘ ፋር ሳይድ ኦፍ ዘ ወርልድ የተሰኙ ምርጥ ምስል ሽልማት እጩነት ፊልሞችን ሰርቷል። በ2005 ከዳይሬክተር ሆዋርድ ጋር ሲንደሬላ ማን የተሰኘ ፊልም ከሰራ በኋላ በቀጣይ ዓመት ከግላዲያተር ዳይሬክተር ክሬድሊ ስኮት ጋር ጉዲየር የተሰኙ ፊልም ለእይታ በማብቃት ይታወቃል። ከዚያም ከዳይሬክተር ጋር አሜሪካን ጋንግስተርስ የተሰኘ ፊልም ሰርቶ 2007 ላይ ለእይታ እንዳበቃም ይነገራል። ክሮ ከ2007 እስካሁን ባለው ዘ ሮቢን ሁድ፣ ዘ ኔክስት 3 ዴይ እና ሌሎች ጥቂት ፊልሞችን ቢሰራም ያን ያህል ስኬት አልተጎናጸፋቸውም። ይልቁንም በ2013 እና በ2014 ለእይታ ያበቃቸዋል ተብሎ የሚጠበቁ ሌስ ሚዘራብልስ፣ ማን ኦፍ ዘ ስቲል ኦፍ ኖህ የተሰኙ ፊልሞቹ ስኬታማ እንደሚሆኑ ተገምተውለት ነበር። ስለ ሙዚቃ ህይወቱ ስናነሳ ሩሴል ክሮ የተዋጣለት አክተር ብቻ ሳይሆን ሙዚቀኛም ጭምር ነው። ልክ እንደ ፊልሙ የሙዚቃ ጅማሮም አውስትራሊያን በማድረግ የመጀመሪያ ነጠላ ዜማውን በ1980ዎቹ ውስጥ I want to be like a moral burden ለቆ እንደነበር ይነገራል። በማስከተልም ከጓደኛው ከቢሊንዲ ኮክርሃን ጋር ሮማን አንቴክስ የተሰኘ ባንድ አቋቁሞ የሙዚቃ ስራውን በስፋት ተያያዘው። ባንዱ ዘፋኝና የጊታር ተጫዋች ሆኖ The Photograph Kills EP፣ ጊስሌት፣ Mr. Life of Cretely፣ The Way of Speaking፣ ረዌይን የተሰኙ በርከት ያሉ ነጠላ ዘፈኖችን እንዲሁም My Hand፣ My Heart እና The Absolute Best of John የተሰኙ አልበሞችን ለአድማጮች አድርሷል። እነዚህ ስራዎቹ ከማሳተም ባለፈ ለንደን፣ ሎስ አንጀለስ፣ ኒውዮርክ፣ ፊላዴልፊያ፣ ቴክሳስን ጨምሮ በበርካታ ታላላቅ ከተሞች ተዘዋዝሮ ኮንሰርትም እንዳቀረበ ይነገራል። ስለ ልግስናው ስናነሳ በእርግጥም በርካታ የሆሊውድና የኖሊውድ እንዲሁም የቦሊውድ ዓለም አቀፍ አክተሮች ከስኬታቸው ጀርባ ልግስና ላይም በተለያየ መልኩ ይሳተፋሉ። ሩሴል ሲበዛ አዛኝና መንፈስ ቀና መሆኑን በተለያዩ ድርጊቶችም አሳይቷል። ሲንደሬላ ማን የተሰኘውን ፊልም በሚሰራበት ወቅት አንድ የአይሁድ የአንደኛ ደረጃ ትምህርት ቤት ያያል። ትምህርት ቤቱ በተለይ መጽሐፍት ቤቱ በእጅግ ያረጀና ብዙ ነገሮች የጎደሉት እንደነበር ሲረዳ ሩሴል በየጊዜው ቋሚ ድጋፍ ከማድረግ ባለፈ ካናዳና አሜሪካ የገቢ ማሰባሰቢያ ፕሮግራሞችን ዘርግቶ ትምህርት ቤቱ እጅግ በላቀ ደረጃ እንዲታደስ እንዳደረገ ይነገራል። በተመሳሳይ በሀገሩ አውስትራሊያ ያደገባት አነስተኛ መንደር ውስጥ ለሚገኝ ትምህርት ቤት እዚያው አውስትራሊያ የገነባው ግዙፍ የመዋኛ ስፍራም ለሕዝብ እንሆ ያለው ገጸ በረከት ነው። 1989 ሩሴል ክሮ ዳንኤሊ ስፔንሰር ከተባለች አውስትራሊያዊት ዘፋኝ የጀመረውን ፍቅር ቆመ ቀጠለ ሲባል ቆይቶ ሚያዝያ 2003 ለጋብቻ በቃለት። 2000 ላይም ፕሩፍ ኦፍ ላይፍ የተሰኘውን ፊልሙን ሲሰራ አብራው ከተወነችው አክተርስ ሜግሬን ጋር በድብቅ አንሶላ እንድትጋፈፈም የፓፓራዚዎች መረጃ አጋልጦታል። ክሮ የሁለት ልጆች አባት መሆን ግን ችሏል። ኑሮ አውስትራሊያ ሲድኒ ያደረገው ይህ የጥበብ እንቁ 2001 አልቃይዳ አፈና ሊያደርግበት እንደነበርም ገልጾ ነበር። ጉዳዩን ቀድሞ የደረሰበት የአሜሪካ ፌዴራል ኢንቨስቲጌሽን ቢሮ FBI ለወራት በቀረጻም ሆነ በሽልማት ስፍራዎች ላይ ከፍተኛ ጥበቃ አድርጎለታል። ላለፉት 36 ዓመታት በቀን ከ60 በላይ ሲጋራ ያጨሰው የታዋቂ ግለሰብ ከሱስ እንግዲህ ክርስቲያን ባሌ በሆሊውድ ፊልም አፍቃሪያን ዘንድ በስፋት ይታወቃል። ሩሴል ክሮ የተዋጣለት አክተር፣ የተዋጣለት ሙዚቀኛ፣ የተዋጣለት በጎ ስራ ሰሪ እንዲሁም የተዋጣለት የእግር ኳስና የህዝብ ማዘውተሪያ ቦታዎችን የህፃናት ትምህርት ቤቶችን በማስገባት ጭምር በርካታ ስራዎችን እንደሰራ አንስቼላችኋለሁ። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ተሳተፉ። ብዕር ከሰይፍ ይልቃል። ጠይም ብዕር